ደብረ ታቦር አካባቢ ያንን የገሰገሰ የመጣውን ኃይል መቀልበስ ከተቻለ በኋላ የተመለሱ ይመስለኛል። ሌሎች ሲዘርፉን እያራኮቱ አገር አዳኑ ጀግኖች አራቱ አብይ ደመቀ ገዱና ለማ ታሪክ ሰርተዋል። አገር ያስማማ ግጥሙ ኢትዮጵያ አለኝ በምትለው የሙዚቃ ስንኞች ፈጣሪ ይልማ ገብረአብ ተጽፎ አማራ አለኝ በሚለው ዘፋኙ ፋሲል ደሞዝ የተዜመ ነው። አሸሽ አብይ መጣልን ከመሸ እያለም ይቀጥላል። በዚያ ሙዚቃ ቪዲዮ ውስጥ አብይ አህመድ አሊ መሪ፣ ደመቀ መኮንን ነዳጅ፣ ለማ መገርሳ ማርሽ፣ ገዱ አንዳርጋቸው ፍሬን የሚል የመኪና መሰረታዊያን ስም ተጽፎባቸው ተደርድረዋል። ዛሬ መኪናዋ ከመሪዋ በስተቀር ነዳጅም ማርሽም ፍሬንም አብሯት የለም። በእርግጥ በነዳጅ ቦታ ተመስገን ጥሩነህ፣ በማርሽ ቦታ ሽመልስ አብዲሳ፣ በፍሬም ቦታ አረጋ ከበደ ተተክተዋል። መኪናዋ የምትፈልገውን ጉልበት፣ ፍጥነትና ስክነት እኒህ በደመቀ መኮንን፣ በለማ መገርሳ፣ በገዱ አንዳርጋቸው ቦታ የተተኩ አመራሮች ማስገኘት ችለዋል ወይ የሚለው ጥያቄ መድፈሪያው ወርቅ ነውና እንዝለለው። የልቅስ በቅርቡ የኢትዮጵያ ተወካዮች ምክር ቤት ጉባኤ ውስጥ የለውጡ መሪ አብይ አህመድ አሊ የቀድሞውን የኢትዮጵያ ፍሬን ገዱ አንዳርጋቸውን እቴ በማዕተብሽ ምናምን እያሉ ለምስክርነት ጠርተዋቸው ቲም ለማ ዳግም መነጋገሪያ ሆኗል። ጋሽ ገዱም ገዳይ አምልጠኝ ብለው አንዴ በደብዳቤ ሌላ ጊዜ በቃለ መጠይቅ እየተከሰቱ አብይ እንዲህ አድርጎኝ እንዲሆኝ ምናምን እያሉ ነው። በዚህ ዝግጅት እንደ ሰፈር ወሬኛ ሰሞንኛ የአሉሽ ወሬ አንደጋግምባችሁም። ይልቅስ ሌሎች ሲዘርፉን እያራኮቱ አገር አዳኑ ጀግኖች አራቱ አብይ ደመቀ ገዱና ለማ ታሪክ ሰርተዋል። አገር ያስማማ የተባለላቸውን የቲም ለማ ነገስታት አብይ አህመድ አሊን፣ ደመቀ መኮንንን፣ ለማ መገርሳን፣ ገዱ አንዳርጋቸውን የት ደረሱ? በድብቅና በግላጭ ምን እያደረጉ ነው? ዛሬና ነገስ ያላቸው ተስፋ ምንድነው? የሚሉ ጥያቄዎችን እያነሳን መጠነኛ መልሶችን እናቀብላችኋለን። በዲያስፖራ መገናኛ ብዙሃን ባለማተቡ እየተባሉ መጠራት በጀመሩት ገዱ አንዳርጋቸው ዘብሔረ ደላንታ ጀምረናል። ገደኛው ገዱ አንዳርጋቸው ቲም ለማን የተቀላቀሉት እንዲህ ነው አሉ። ከ2008 እስከ 2010 ዓመተ ምህረት ካሉት ዕለታት ባንዷ ቀን የባህር ዳር ወጣቶች በአማራ ቋንቋ ዳውን ወያኔ እያሉ ነበር። ወልቃይት ብረሳሽ ቀኝ ትርሳኝም እያሉ ነበር። በጸዲዋ ከተማቸው መፈክር እያቀለጡ ተጉዘው ገዱ አንዳርጋቸው ወዳሉበት ፕሬዝዳንት ጽፈት ቤት አካባቢ ደረሱ። ከዚያ በፊት እንዲያ ባሉ ሰልፈኞች ላይ የጭካኔ ተግባራት ፈጽመዋል ተብለው የሚታሙት ገዱ አንዳርጋቸው በዚያች አፍታ እንደ አባይ ወንዝ ሙላት እየጎለበተ ወደ መጣው የወጣቶች አመጽ መቀላቀል እንደሚበጃቸው አመኑ። እናም አንድ በቦታው ተገኝቶ በአካል እንደተመለከታቸው የነገረን ምንጭ እንደሚለው ከሆነ የጊዜው የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ገዱ አንዳርጋቸው በፕሬዝዳንት ጽፈት ቤት አንድ መስኮታቸው አንገታቸውን አውጥተው ያሳደጋቸውን ያበላ ያጠጣቸውን አንቱ ያሰኛቸውን ብአዴን የተባለ ድርጅት ይውደም አሉ። በጊዜው የአብይ አህመድ አሊና የኦሮማራ ቃል ገዱ የደላንታው ተደመሩ ተባለ። በዚያ የኦሮማራ አፍላ ጊዜ ፍሬን የተሰኘውን ማረግ ያገኙት ከዚህ አይነቱ ስሜታዊ ያመለካከት ለውጣቸው በኋላ ነው። ያ ሁሉ ሽርሽር በጦርነትና ሹምሽር አልፎ ገዱም አዲሱን ፓርቲያቸው በፓርላማ አባቴ ሙት አማራን ማስተዳደር አትችልም ብለውት ከኢትዮጵያ ምድር ከወጡ በኋላ እልል ያሉ የፋኖ ደጋፊ እንደሆኑ ይነገራል። ግን እዚያም ውስጥ አዲሱንና ውስብስብ ውስጣዊ ፖለቲካ የሚንጠውን የአማራ ብሔርተኝነት ይበጠብጣሉ የሚሉ ምስጢር አዋቂዎች አጋጥመውናል። ለነገሩ ለወትሮም ገዱ አንዳርጋቸው እንደ ተልባ ስፍር እየተንሸራተቱ የሚያስቸግሩ ፖለቲከኛ ናቸው። የካቲት 2011 ዓ.ም ለወጣው ዘመን መጽሔት ወልቃይትና ራያን በተመለከተ ሲናገሩ በብአዴንና ህወሓት መሃል ይፋ የወጣ መጠራጠርና የጎሪጥ መተያየት የተከሰተው የወልቃይትና የራያ ህዝብ ጥያቄዎችን በህግ ከመፍታትና ካለመፍታት ጋር በሌላም በኩል የራያም ሆነ የወልቃይት ጉዳይ ያለቀ የደቀቀ ጉዳይ ስለሆነ ዳግም መነሳት የለበትም ከሚለው ወገን ጋር የተከሰተ አለመግባባት ነበር። ቀደም ሲል ጀምሮ በህብረተሰቡ ውስጥ የማንነት ጥያቄዎች ነበሩ። ግን ጥያቄዎቹ እንደ ጊዜ ሁኔታ ሞቅና ቀዝቀዝ ሲሉ ቆይተዋል እንጂ መቼም ቢሆን ጥያቄዎቹ ያልተነሱበት ጊዜ የለም። ነገር ግን ጥያቄዎች ትክክል አይደሉም ብሎ የሚያምን አመራር ነበር። ነገሩ እየተካረረ ሲሄድ ጥያቄዎቹ ይበልጥ እየገፉ መጡ። ለጥያቄዎቹ ህግን መሰረት ያደረገ መልስ ከመስጠት ይልቅ የኃይል እርምጃ ወደ መውሰድ ሲገባ በተለይ ከ2006-2007 ዓ.ም ጀምሮ በውስጣ የነበረው ጤናማ ግንኙነት እየሻከረ መሄድ ጀመረ። አሁን ተስፋ አልቆረጥንም ነበርና ጥያቄውን በኃይል ማፈን አይቻልም፣ ህግን መሰረት ያደረገ መፍትሄ እንዲሰጠው ምቹ ሁኔታ ይፈጠር የሚል ጥያቄ አነሳን። ይህ ጥያቄያችን ግንኙነታችንን ይበልጥ እያሻከረው ሄደ። በዚህ ምክንያት ጥያቄው በክልልም በአገር አቀፍ ደረጃም እያደገ መጣ ማለት ነው እያሉ መፈርጠም ጀምረው ነበር። ከዚያ በፊት ግን ከትግራይ አመራሮች ጎን ተቀምጠው የወሰንና ማንነት ጉዳይ ያለቀ የደቀቀ መሆኑን ራሳቸው ገዱ አንዳርጋቸው በአደባባይ ሲገልጹ
እናገኛቸዋለን። የዛሬው ባለማተብና ባለክር ገዱ አንዳርጋቸው አራተኛው የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ ሆነው በባህር ዳሩ የስልጣን መንበር ላይ ስማቸው ተደርድሮ ይታያል። ገዱ አንዳርጋቸው ዘብሔረ ደላንታ የአማራ ብሔራዊ ክልላዊ መንግስት ዋና አስተዳዳሪ የነበሩባቸው 5 ዓመታት ከ2006 እስከ 2011 ዓ.ም የነበሩት ናቸው። የገዱ አንዳርጋቸው የክልል አስተዳዳሪነት ዓመታት የአመጽ የለውጥና የነውጥ ሆነው ይታወሳሉ። ገዱ አንዳርጋቸው በአማጺ የአማራይቱ ልጆች የኃይል እርምጃ በማዘዝ ብዙ አማሮችን አስገድለዋል ተብለው የሚታሙትን ያህል ወልቃይት ብረሳሽ ቀኜ ትርሳይ ብሎ በአጋዚ ጦር ላይ የሸፈተውን ኮሎኔል ደመቀ ዘውዱን በዚያች ቀውጢ ጊዜ ረድተዋል ተብለውም ይወደሳሉ። በዚህ ዝግጅት መግቢያ ላይ እንደተመለከትነው የ2010 መጋቢት 24 ክስተት ወሳኙ ሰው ተደርገውም ይጠቀሳሉ። ዛሬም ግን ገዱ አንዳርጋቸው የራያና ወልቃይትን ነገር ከምን አደረሱት? ከመነሻውስ ከምር ምን አይነት አቋም ነበራቸው? አሁንስ በእኒህ አወዛጋቢ መሬቶች ዙሪያ ምን አይነት አቋም አላቸው እያሉ የሚጠይቁ አሉ። በዚህ ነገር ዙሪያ ራሳቸው ገዱ ዝርዝር ነገር ትንፍሽ ሲሉ አይደመጡም። ከመደመር ባቡር ሲቀነሱ አማራ ቢሉም ሰሚ እንዲያጡ ካደረጓቸው ምክንያቶች አንዱ የአማራን መሬት ሸጠዋል የሚለው ወቀሳ ነበር። በእርግጥም ያኔ ገዱ አሁን እንደሚፋንኑት ቢሆኑ ኖሮ አረሱት ይሉናል፣ የአርማጭሆን መሬት የሁመራን መሬት ያውም የኛ ነጣ እነርሱ ምን ያርጉ ከኛ ሰው ሲታጣ የሚለው ቁጭት አይወለድም ነበር። እና አባይ ወልዱ ለነገዱ አንዳርጋቸው በወልቃይት ጉዳይ ሲነጋገሩ ታግለን ነው ሙተን ነው የትግራይ አካል ያደረግነው ታገሉና አስመልሱ። የትግራይ ህዝብ እኮ ወልቃይት ጠገዴን የራሱ ለማድረግ ስንት ወጣት ከፍለንበታል። ከሌላ ኢትዮጵያ ቦታ ከሞተብን ወልቃይት የሞተብን ይበዛል። ስለዚህ ይህ የደም ዋጋችን ነው ሲሏቸው እንደነበረ ኮሎኔል ደመቀ ዘውዱ ለጣቢያችን ነግሯታል። ገዱ ያኔ ዝም ጭጭ ላይ ነበሩም። ይህን አመላቸው ያስተዋሉ የሚመስሉት ፊልድ ማርሻል ብርሃኑ ጁላ ገለልቻም ገዱ ምንድነው ያደረገው? ስልጣኑን አጣ። ስልጣኑን ሲያጣ ምክር ቤት ሆኖ ተቃዋሚ ሆነ። ወንድ ከሆነ ፋኖ ጋር ነበር መሄድ ያለበት ብለው ወርፈዋቸዋል። ከነገራችን ጋር ገዱ መጀመሪያ የቤተ ክርስቲያን ትምህርት ተምረዋል። ከዚያ ወደ መደበኛው ትምህርት ተዛወሩ። የመጀመሪያ ደረጃ ትምህርታቸውን ዳውንት አንደኛና መለስተኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ አስኳላቸውን ወገል ጤና ሁለተኛ ደረጃ ትምህርት ቤት ተማሩ። 11ኛ ክፍል እያሉ ማለትም በ1982 ዓ.ም አካባቢውን ኢህአዴግ ሲቆጣጠረው ትምህርታቸውን አቋርጠው ወደ ትጥቅ ትግሉ ገቡ። ያቋረጡትን የ12ኛ ክፍል ትምህርታቸውን የቀጠሉት መደበኛ በሆነ መንገድ እንደሆነ ይናገራሉ። ወደ ስራው ዓለም ከገቡ በኋላ ሲቪል ሰርቪስ ኮሌጅ በልማት አስተዳደር የመጀመሪያ ዲግሪ ከዚያም ስራ ተመድበው ከቆዩ በኋላ በ1997 ዓ.ም በተቋማዊ አስተዳደር አሜሪካን ሀገር ከሚገኘው ፓሲፊክ ዩኒቨርሲቲ ሁለተኛ ዲግሪ ማግኘት ችሏል። በቅርቡ በግልጽ ባልተናገሩት የማህበራዊ ሳይንስ ትምህርት ፒኤችዲ ጫንኩ ብለዋል። ገዱ በወረዳ በዞን ደረጃ በፖለቲካና በአስተዳዳሪነት የሰሩ ሰው ናቸው። ለዓመታት በተለያዩ ኃላፊነቶች ሲሰሩ ቆይተው በ1997 ዓ.ም መጨረሻ አካባቢ የአማራ ክልል ማስታወቂያ ቢሮ ኃላፊ ከዚያም በክልሉ የፓርቲው ጽህፈት ቤት እስከ 2001 ዓ.ም ካገለገሉ በኋላ ከ2001 እስከ 2006 ዓ.ም በምክትል ርዕሰ መስተዳድርነት የአማራ ክልልን መሩ። ከ2006 ታህሳስ እስከ የካቲት 2011 ዓ.ም የአማራ ክልል ርዕሰ መስተዳድር ነበሩ። በመጋቢት ወር 2011 ዓ.ም ከዘመን መጽሔት ጋር በነበራቸው ቆይታ ያንን አስከፊ አዘቅት መሻገር በእውነቱ እጅግ ፈታኝ ነበር፣ እግዚአብሔር ይመስገን አልፈነዋል እና በፖለቲካ ህይወቴ እጅግ የተደሰትኩበት ጊዜ ቢኖር መጋቢት 2010 ዓመተ ምህረት ነው ብዬ አምናለሁ። ህልም የሚመስል ጊዜ ነው ያሳለፍነው ብለውት ነበር። የምንወዳችሁ ታዳሚዎቻችን ገዱ ህልም ያሉት የአብይ ጠቅላይነት ዘመን ከ3 ዓመት በኋላ ቅዠት ሆኖባቸው በመጦሪያ ጊዜያቸው ከሀገር ወጥተው እየተንከራተቱ ነው። እዚያም ሆነው ግን ከአብይ አህመድ አሊ በኩል ባለማተቢቱ ነይማ ልጅቱ ባለማተቢቱ ነይማ ልጅቱ እየተባሉ ከመጠራት አላመለጡም። እኛ ግን እድሜያቸው እንዲረዝም የፈለጉት እንዲሆንላቸው ተመኝተንላቸው በዚሁ የለውጡ ነዳጅ ይባል ወደ ነበሩት ደመቀ መኮንን ዕጣ ፈንታ ዘልቀናል። ደመቀ መኮንን በአብይ አህመድ አሊው የህዝብ ተወካዮች ምክር ቤት ምስክር ጥሪ ላይ ወደ አስመራው ሰው ኢሳያስ አፈወርቂ አብርሃ ልኬው ነበር ከተባሉ በአዴኖች ሁለተኛው ናቸው። ያኔ በምክትል ጠቅላይ ሚኒስትርነቱ ላይ የውጭ ጉዳይ ሚኒስትርነት ስልጣን ደርበው ይሰሩ ነበር። ደመቀ መኮንን ሐሰን ብቸኛው ከአብይ አህመድ አሊ ጋር አደባባይ ላይ በሚታይ ሰላም የዘለቁ የቲም ለማ አባል ናቸው። የአብይን መጽሐፍት ንቀህ አሊያም ሟቹ ፕሮፌሰር መስፍን ወልደ ማርያም ሲያጣጥሉት ሰምተህ አላነበብከው ይሆናል እንጂ የመደመር መንገድ ላይ ብቸኛው በአብይ የተመሰገኑ ሰው ደመቀ መኮንን ናቸው። አብይ ስለ ሰኔ 16ቱ ጥቃት ሳይቀር በጻፉበት በዚያ መጽሐፋቸው ቤተ መንግስቱን እንዳለማመዷቸው ነገ የተሻለ እንደሚሆን ከሰፊው ልምዳቸው እየጠቀሱ እንደነገሯቸው በአጠቃላይ እንዳበረቷቸው የጠቀሷቸው
ደመቀ መኮንን ሐሰን ይባላሉ። ደመቀ መኮንን በሃይማኖት ከምትመስላቸው ባለቤታቸው 3 ልጆችን አፍርተዋል። ብዙም የማናውቃት አለሚቱ ካሳይ የእርሳቸው ሚስት ስትሆን የውል ሰው አብይና ማህሌት የሚባሉ ልጆች አፍርተዋል። ሰምተኛል ጓዴ። የደመቀ መኮንን ልጅ ስሙ አብይ ይባላል። የዚህ ልጅ ስም ደመቀ ለጠቅላዩ የብአዴንን እድል ጠቅልለው ከሰጡባት መጋቢት 18 ቀን 2010 ዓ.ም በፊት የወጣለት ይሁን ከዚያ በኋላ ገና አላጣራሁም። ሲሳካልኝ እመጣለሁ። ደመቀ መኮንን ሐሰን ወደ ኢትዮጵያ ፖለቲካ የገቡት ሲያስቡት እርሳቸውን በሚያስገርማቸው አጋጣሚ ነው። ኢህአዴግ ደርግን አስወግዶ አገሪቱን ሲቆጣጠር ጎጃም ቡሬ ከተማ ውስጥ የባዮሎጂ መምህር ነበሩ። በወቅቱ የተቋቋመው የሽግግር መንግስት የአካባቢ ተወካይ እንዲሆኑ በድንገት ነበር ግብዣ ያቀረበላቸው። ከቾክና የሰሌዳ ማጥፊያ በቀር ስለ ትጥቅ ትግልም ሆነ ስለ ወቅቱ የተጠላለፈ ፖለቲካ የረባ ግንዛቤ ያልነበራቸው ደመቀ መኮንን ሐሰን የቀረበላቸውን ግብዣ ፈጥነው አልተቀበሉትም። መምህር ሆነው ስለ ህወሓት ታጋዮች በሩቅ ይሰሙ ስለነበር ከነሱ ጋር ለመስራት የቀረበላቸው ጥያቄ አስፈሪ ነበር። ግብዣውን ከቤተሰቦቻቸውና ከጓደኞቻቸው ጋር መክረው ከተቀበሉ በኋላ በድፍረት የገቡበትን ፖለቲካ ለመረዳትም ብዙ ጊዜ ወስዶባቸዋል። የፖለቲካው ምንነት እየገባቸው ሄደው ከታችኛው የአመራርነት እርከን ጀምረው እስከ ምክትል ጠቅላይ ሚኒስትርነት በነበረው ረጅሙ የስልጣን ጉዟቸው ነበር። ይህን የመሰከሩትም ራሳቸው ናቸው። አንድ የጎጃም ሰው የነገረኝን ገጠመኝ ላውጋችሁ። ጎጃም ውስጥ ቢቡኝ የምትባል ወረዳ አለች። እዚያ ስማቸውን እንድጠቅስ ፈቃዳቸውን ስላላገኘው የማልነግራችሁ አንድ የድሮ መምህር የአሁን ስራ ጥሰዋል። 2008 ላይ ጅግጅጋ የብሔር ብሔረሰቦችን ቀን ስታከብር የኃይለማርያም ደሳለኝ ምክትል ጠቅላይ ሚኒስትር ደመቀ መኮንን ንግግር እያደረጉ እኒህ ስራ አጥ መምህር ተመለከቷቸው። በሐዘን ተመቱ። ከዓመታት በፊት ደመቀና እኔ ፈረስ ቤት ላይ እናስተምር ነበር። ደመቀ ባዮሎጂ ሲያስተምር ትዝ ይለኛል። ዛሬ ያለንበትን የደረጃ ልዩነት ይዩት። ደመቀ መኮንን ሐሰን የሽግግር መንግስቱ ተወካይ ሆኜ ስመረጥ ስለ ፖለቲካ ምንም አላውቅም ነበር ማለት ይቻላል። ብዙውን ነገር የተረዳሁት ስራ ሲጀምር ነው ይሉናል። የትልቁ የአማራ ህዝብ ተወካይ ነኝ የሚለው ፓርቲ ቁልፍ ሰው የነበሩት ደሜ ከዚያ ሁሉ በፊት ተዩ ፖለቲካን ዝም ብለሽ ሳሚኝ የሚለው ድባብ ላይ ነበሩ ማለት ነው። ደመቀ በብዙዎች ዘንድ የሚታሙት የበላዮቻቸው ታማኝ አገልጋይ ናቸው በሚል ነው። በኢትዮጵያ ትልቁን የጠቅላይ ሚኒስትርነት ስልጣን መቆናጠጥ ሲችሉ ለራሳቸው ባላቸው ዝቅ ያለ ግምት እድሉን ላለመጠቀም ሲገፉ ታይተዋል። አንዳንዶች ደግሞ ደመቀ ለረጅም ዓመታት በስልጣን ላይ ለመቆየታቸው ዋናው ምስጢር ላለቆቻቸውና ለሄደ ለመጣው ስርዓት ታማኝ መሆናቸው ነው ይላሉ። የኢትዮጵያ ምክትል ጠቅላይ ሚኒስትር ሆነው እያገለገሉ በነበረበት ጊዜ ጠቅላይ ሚኒስትር አብይ አህመድ አሊ ከህወሓት ጋር በነበረው ጦርነት ላይ ለመሳተፍ ወደ ግንባር ባቀኑበት ወቅት ደመቀ የኢትዮጵያ ተጠባባቂ ጠቅላይ ሚኒስትርነት ስልጣን ተረክበው ነበር። በዚህ አስፈሪ ወቅት ጠቅላይ ሚኒስትሩ በግንባር ሳሉ አንዳች አደጋ ቢገጥማቸውና ብልጽግና በአገረ ገዥነቱ ቢቀጥል የዛሬው ጠቅላይ ሚኒስትር ደመቀ መኮንን ይሆኑ ነበር። ደመቀ መኮንን ሐሰን የአብይ አህመድ አሊ ራስ ዳርጌ ነበሩ ማለት ነው። የዳግማዊ ምኒልክን ራስ ዳርጌ ነገር ሲመቸን እናወራዋለን። ደመቀ ከፖለቲካው ራቅ እንዲሉ የተደረጉት በራሳቸው ፍላጎት እንደሆነ ከጠቅላይ ሚኒስትር አብይ አህመድ አንደበት ሰምተናል። ራሳቸው ደመቀ ግን ፖለቲከኛ ለመሆን ስለነበረው አነሳሳቸው እንጂ ስለመልቀቂያቸው ተናግረው አያውቁም። ደመቀ በዚህ እድሜያቸው ከቤተሰቦች ጋር ጊዜ ላሳልፉ የሚል ምኞት ኖሯቸው ወይም በጤና ምክንያት ስልጣን እንዳለቀቁ ብዙዎች ያምናሉ። ከዚያ ይልቅ ግን ጠቅላይ ሚኒስትር አብይ አህመድ በፓርቲው የመተካካት መርህ መሰረት በክብር ሸኝተናቸዋል ያሉት ያሳምናል። ዋናው ጥያቄ ግን የፓርቲውን ደንብ ምክንያት በማድረግ ደመቀ ለምን እንዲሸኙ ተፈለገ የሚለው ነበር። ደግሞስ በእርሳቸው ቦታ የተተኩት ተመስገን ጥሩነህ ለአብይ አህመድ አሊ ምን የተሻለ ፋይዳ ኖሯቸው ነው ደመቀ ተሸኝተው ተመስገን የተሾሙትም ያስብላል። ይሁን እንጂ ደመቀ ከረጅም ጊዜው የሥራ ልምዳቸውና ሕይወት ከሰጣቸው ስክነት በመነሳት የጠቅላይ ሚኒስትሩ ጥድፊያ ያልተዋጠላቸውም የሚሉ ውስጥ አዋቂዎች አሉ። በኢህአዴግ ዘመን የለመዱት የፖለቲካ ስልትና ለውጥ ከመጣ በኋላ ጠብቀውት የነበረው እውን አልሆን ሲል ራሳቸውን ከለውጡ አመራር ጋር ለማዋሃድ ሲቸገሩ ታይተዋል። ይህም ውሎ አድሮ በጠቅላይ ሚኒስትሩ ዘንድ ችላ እንዲባሉ በር የከፈተ ሲሆን ጠቅላዩን እግር በእግር እየተከታተሉ ለማወደስ ቃላት የማያንሳቸው ተመስገን ጥሩነህ ጥሩ ምትክ ሆነው ተገኝቷል። ይህም ቦታ ዳግም ለብአዴኖች መስጠት አንድም የክልሉን ሕዝብ በፌዴራል መንግስት ጥሩ ቦታ ላይ ተወክለሃል ብሎ ለማባበል አስፈላጊ ነበር። ወደ ሶስተኛው የቲም ለማ ስም ወደ ለውጡ ማርሽ ለማ መገርሳ ምስጢሮች ገብተናል። ባይዜ አብይና ለማ በይፋ አልተጋጩም፣ ጠባቸውንም በአደባባይ አላሳዩም። ስለሆነም አብይ ለማን አንድ ቀን ወደ ሀገራቸው ሊመልሷቸው ይችላሉ የሚሉ ተስፈኞች አሉ። እንዲያውም አንዳንድ ምንጮች መጀመሪያውንም የሮማውን የዓለም የምግብ መርሃ ግብር ስራ ፈልገው ያስቀጠሯቸው አብይ አህመድ አሊ ናቸው ይላሉ።
ይህ ከሆነ ደግሞ መመለስ አያቅታቸውም። አንድ በዚህ ሐሳብ ዙሪያ የሚስማሙ የፖለቲካ ተንታኝ ለማ ውጭ ሆኖ ከጃዋር ገዱና መሰል አኩራፊ ኃይሎች ጋር እንዳይተባበር ወደ ሀገር እንዲመለስ ጠቅላዩ ይፈልጋሉ ብለውን ያውቃሉ። በአብይና ለማ የነገ ግንኙነት ላይ ሚና ያለው አንድ አንኳር ጥያቄ ግን መመለስ አለበት። እሱም ጃዋርና ለማ ሮም ውስጥ ተገናኝተው ምን ተመካከሩ የሚለው ነው። ማንም ይችን ምስጢር አልተነፈሳትም። ይሄን ምስጢር ያወቅንለት ለማ የአብይ ወዳጅ ወይስ የጃዋር የሚለው እናገኘዋለን። ጃዋርና ለማ በተደጋጋሚ ይገናኛሉ። ለማን በኦኤምኤን ዝነኛ በማድረግ ስማቸውን የገነባላቸው ራሱ መሆኑን ጃዋር ሲራጅ መሐመድ በመጽሐፉም አስነብቧል። ለጠቅላይ ሚኒስትር አብይ አህመድም ገና ከመጋቢት 2010 በፊት በነበሩት ሳምንታት በይፋ አንተ ጠቅላይ ሚኒስትር ከምትሆን ለማ ቦታውን ይዞት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሆነ ብታገለግለው ይሻላል ሲል ቁርጣቸው እንደነገራቸው ጽፏል። አብይም ይህን ሲላቸው ንቀይ ነው በማለት እንደተከፉና እንዳባበላቸው አክሎበታል። በሂደት አብይና ለማ አልስማማ ሲሉ ጃዋር ለማን ከጦር ኃይሎች እስከ ሮም እየተመላለሰ ይጎበኛቸው እንደነበረ ራሱ ጃዋር አምኗል። ጃዋር በመጽሐፉም ይህንኑ ለማን ፍለጋ ወደ ጣሊያን የተጓዘበትን ሁኔታ በሁለት አንቀጾች እንደሚከተለው አድርጎ ገልጸዋል። ወደ ጣሊያን ሄጄ የቀድሞውን የኦሮሚያ ክልል ፕሬዝዳንት ለማ መገርሳን አነጋገርኩት። ገና ከሀገር ስወጣ ጊዜ ካገኘው ላናግረው እቅድ ነበረኝ። አውሮፓ ከደረስኩ በኋላ ስለርሱ በውግዘት መልክ አንድ መድረክ ላይ ጥያቄ ሲነሳ ለማ የሚችለውን ለህዝብ አድርጓል። ለኦሮሞ ህዝብ ባለውለታ ነው። አሁንም ቢሆን ህዝቡን ከቀድሞ ባልደረቦቹ ጋር ከመበደል ይልቅ ሁሉን ትቶ የግል ኑሮ መኖር ከመረጠ ሊመሰገን እንጂ ሊወገዝ አይገባም ብዬ መልሻለሁ። ያን ቀን አመሻሽ ላይ አንድ ለመንግስት ቅርብ የሆነ ሰው ደውሎ ለማን ማወደሴ ስህተት እንደሆነና በአካል አግኝቼ እንዳላናግረው መከረኝ። ለማን ማናገር ጠቅላይ ሚኒስትር አብይን እንደሚያስቀይም ማከለበት። ለማን ይቅርና ማንንም ሰው ለማናገር የመንግስት ፈቃድ አያስፈልገኝም። ለማን በማናገሬ የሚናደድ ሰው ካለ የራሱ ችግር ነው አልኩት። አታናግረው መባሌ የበለጠ ልህ ውስጥ ስለከተተኝ ወደ ሮም ጣሊያን ላገኘው ሄድኩ። አንድ ምሽት ራት አብረን በልተን ብዙ ነገር አወራን። በማግስቱ ሁለታችንም የጣሊያን የውጭ ጉዳይ ሚኒስቴር አመራሮችን ካነጋገርን በኋላ ተለያየን። ራሱ ጃዋር አብይና ለማ ሲጣሉ የነበረውን ድባብ አስመልክቶ የሚገልጸውን ደግሞ ከጃዋር መጽሐፍ ላይ ለመቃረም ገጾቹን አገላብጠናል። ባለፈው ዓመት ለንባብ በበቃው አልጸጸትም የተባለ መጽሐፍ ውስጥ ከገጽ 312 ጀምሮ እንዲህ ይላል። ለማ መገርሳ ከኦሮሚያ የመነሳቱ ጭምጭምታ እንደተሰማ ምክንያቱን ስጠይቅ ጠቅላይ ሚኒስትሩ ስራ ስለሚበዛባቸው እሳቸውን ለማገዝ ወደ ፌዴራል ሄዶ ነው አሉኝ። እኔም ይህንኑ በማመን በለማ መገርሳ መነሳት ያኮረፈውን ህዝብ በሚዲያ በኩል ለማረጋጋት ሞከርኩ። በኋላ ግን ለማ መገርሳ ያለ ፈቃዱና ፍላጎቱ መነሳቱን ከራሱ ተረዳው። የለማ መገርሳ ነገር እያሳሰበን ባለበት ሁኔታ የአራት ድርጅቶች ጥምረት የሆነውን ኢህአዴግ አዋህዶ ወደ አንድ ፓርቲ ለመቀየር እንደታቀደ ሰማን። ይህንን እቅድ ተግባራዊ ለማድረግ የመደመር መጽሐፍ ረቂቅ ቀረበ። የለማ መገርሳ መገፋትና ገዢውን ፓርቲ ለማዋሃድ መታቀዱ በኦሮሞና በሌሎች ብሔር ብሔረሰቦች መካከል አለመረጋጋትን በመፍጠር አደጋ ሊያመጣ ይችላል ብዬ ስለጠረጠርኩ ከአቶ ሌንጮ ለታ ጋር በመሆን ጠቅላይ ሚኒስትሩን አነጋገርን። በለማ መገርሳ ጉዳይ ምንም አይነት ግጭት እንደሌላቸውና እንደቀድሞ በፍቅር አብረው እየሰሩ መሆናቸውን ነገረን። ለማ መከፋቱን ካንደበቱ መረዳቴን ሳብራራ አይ ተሳስተሃል፣ ለማ ምንም አልተከፋም፣ አዲስ ነገር ካለ አነጋግሬው እፈታለሁ አለኝ። ጃዋር እንደሚለው ከሆነ የለማና አብይ ጠብ እውነት መሆኑን ሲያረጋግጥ መደመር በተባለው የአብይ አህመድ አሊ መጽሐፍ ግምገማ መድረክ ላይ በብስጭት የተሞላ ትችት ሲያቀርብ በዚያው የሱና የጠቅላይ ሚኒስትሩ በቋፍ ላይ የነበረ ግንኙነትም አከተመለት። ለማም ከኢትዮጵያ ርቀው በአንድ ወቅት አባቶቻቸው ገርፈው ወደ አባረሩት ጣሊያን ሀገር ሄደው መኖር ጀመሩ። በአብይና ለማ፣ በአብይና ደመቀ፣ በአብይና ገዱ መካከል የሆነው በሰው ልጆች ታሪክ ውስጥ ተደጋግሞ የሚሆነው ነው። አረጋዊ በርሄ በአንድ ወቅት የህወሓት መስራችና ሊቀመንበሩም ነበሩ። እነሆ ከህወሓት አፈንግጠው በወጡ በዓመታት ውስጥ ህወሓቶች ይዘውሩት የነበረውን የኢትዮጵያ ህዳሴ ግድብ ማስተባበሪያ ጽሕፈት ቤት መርተው ግድቡን ለምርቃት አበቁት። ህወሓቱን ሊወጉ በወሎ ግንባርም ተሰልፈው አይተናቸዋል። ሌላም ብዙ ይህን የሚመስል ታሪክ አለ። ለዛሬ ግን በአብይ አህመድ አሊና ገዱ አንዳርጋቸው መካከል የተፈጠረውን አዲስ የቃላት ልውውጥ መነሻ አድርገን የተበተነ ዱቄት የሆነው ቲም ለማ ተበታትኖስ ቢሆን ሰዎቹ ከምን ደረሱ በማለት ያነሳነውን ወሬ ደምድመነዋል። የቲሙ መሪ አብይ አህመድ አሊ ዛሬም የ4 ኪሎ ጌታ ስለሆኑ ብዙ ለወሬ አልተመቹንም። ከፈለጋችሁ ግን አስተያየት መስጫው ውስጥ ይጣፉልንና የሆነ ነገር እናጫውታችኋለን። አበቃን። ሰላም ይስጥልን።